በኃይሉ የዳግም ወላጅ አባት መሆኑን ገነት ተናገረች። በጣም በሚገርም ሁኔታ እንግዲህ ባሏ እንደሆነ ትዝ አላት ማለት ነው። ገነት እንግዲህ ዳግም ደግሞ ሄዶ በጩቤ ሆድን ወግቶታል። እናትህን እገልልሃለሁ ብሎ ሲያስፈራራው ትሰማለህ? ከዚህ በኋላ እስከ ዛሬ ወስደ ነጥቀ የእናቴን የልጅነት ጣዕም ሳላቅ እናቴን ፍቅሯን ሳላይ ነው ያሳደግከኝ። ስለዚህ ከዚህ በኋላ ደግሞ በጭራሽ አልፈቅድልህም፣ እናቴ ጋር አጥረበሯ ድርሽ እንዳትል እኔ አልፈቅድልህም ይለዋል ማለት ነው። እና እምፈራ ይመስላል ብሎ ሽጉጥን ሲያወጣበት እኔ ምንም አልፈራህም ማለት ነው። እንግዲህ ሲያሾፍበት ማለት ነው። በኃይሉ በጩቤ ወቅቶታል ተናዶ። እንግዲህ ገነት ደግሞ ዳግምና ብሌን በጭራሽ አንድ ላይ መሆን የለባቸውም። ብሌን ልጄ ናት ባልወላትም ልጄ ናት። ዳግም ደግሞ ወላጅ የወለድኩት ልጄ ነው። ስለዚህ ሊሆን አይችልም በፍጹም ብላ ይህንን ነገር ማስቆም አለብኝ ብላለች ማለት ነው ገነት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። እነሆ አደራ ድራማን ቀጣዩን ክፍል ይዤላችሁ ቀርብ ያለው ከአደራ ድራማ ጋር መልካም ቆይታ ይሆንላችሁ። እንግዲህ ዳግም በኃይሉ ወላጅ አባት መሆኑን ገነት በግልጽ አሳውቃለች ማለት ነው። ምክንያቱም ለዳግም ደግሞ መናገር አልፈለገችም። እሱንም ማናገር ያልፈለገችበት ምክንያት ዳግም ልጄ አጠዋለሁ መልሽ በማለት ነው እንግዲህ ይህንን ነገር ያደረገችው። እና ሄዶ ደግሞ ዳግም በጩቤ ወግቶታል ማለት ነው በኃይሉን። ምክንያቱም ከዚህ በኋላ ትሰማለህ፣ እናትህ እኮ በእጅግ በቁጥጥር ስር ናት። እናንተ ህፃን ሂድና ጡጦ ጥባሽ። ከዚህ በኋላ እኔን ጭራሽ ከኔ ጋር እኔ እኮ እየተከበርኩና የምፈራ ሰው ነኝ። ስለዚህ አንተ እንዴት ብትደፍረኝ ነው የምታስፈራራኝ? ቢላ ይዘህ ይለዋል ማለት ነው። አደል ቆይ የተከበርክ ሰው ማንስ ብትሆን እኔ ምን ያገባኛል? እኔ ዳግም ይኸውልህ በእናትህ የመጣ አይደለም አንተ ማንንም እኔ አልፈራም ትሰማለህ አለውና ሆዱን ውግት አደረገው ማለት ነው በቢላው በያዘው ቢላ። እንግዲህ ብሌንና ገነት ደግሞ እየተሯሯጡ ሲሄዱ ያው ወቅቶት አግኝተዋታል። ደሙ እየፈሰሰ ሲያገኙት ብሌን ትሰማለህ አንተ እንዲህ አይነት አረመኔና ጨካኝ ነህ እንዴ ዳግም? አላውቅም ማለት ነው እስከ ዛሬ ለራሱ ተንኮልን በደንብ እያጣጣምከው ነው ማለት ነው። ሰው መውጋት እኮ ዛሬ የመጀመሪያ አይደለም። ስለዚህ ምን ሆኖች ነው ብሌን? እኔ እውነት ለመናገር እኔ ለምን የሚታዘንለት ሰው አይደለም እኮ ለምንድን ነው የምታዝኝ? ይላታል። እኔ ይኸውልህ እንዳንተ አውሬ ሳልሆን ሰው ነኝ። እሺ ምንም ክፉ ይሆንም ምንም ይሆን ግን እኔ ሰው ነኝ ብላ ብድግ አድርጋ እንግዲህ ሐኪም ቤት ይዘው ሄዳለች ማለት ነው። ሆስፒታል ወስዳ አቻሽጋ ስለጣጥፈዋለች ማለት ነው። በኃይሉ እውነት በኃይሉ ክፉና አረመኔ ነው። ዳግም ፍርዱ ነው። ቢነደው ቢበሳጭ ነው እንደዚህ ያደረገው። ደግሞ እናቱን በስንት ጊዜ ያገኛት እናቱን እለያያቸዋለሁ፣ እንዲያውም ደግሞ እገልልሃለሁ እናትህን፣ አንተንም ሆነ እናትህ በቁጥጥር ስርና በእጅ ስር ነው ያላችሁ፣ በእኔ እጅ ነው ያላችሁ። ስለዚህ እገላታለሁ እናትህን ብሎ ሲለው ነው እንግዲህ ተናዶ ሄዶ በጩቤ የወጋው። እሱ እንዲያውም ሽጉጥ ይዞ ነው የሚንቀሳቀስ። ሽጉጡን ግልጥ ቢያደርግበትም ዳግም ምንም አልመሰለውም፣ የራሱ ጉዳይ ብሎታል። እንግዲህ ገነት ደግሞ ዳግምና ብሌን በጭራሽ አንድ ላይ እንዲሆኑ በፍጹም አላደርግም ብላለች። ቆርጣ ተነስታለች ማለት ነው። ምክንያቱም ብሌን ደግሞ ለምን እኔ ሰውስ ምን ይለኛል? ዳግም ልጄ ነው፣ እሷ ደግሞ እያሳደግኳት ልጄ ናት። ምንም አመጨ ባልወላት የወለድ ልጄ ናት። ስለዚህ ሁለቱን ደግሞ አልድረም ብላለች ገነት። ይህንን ነገር ሁለቱንም ተናግሬ ማስቆም አለብኝ ብላለች። እንግዲህ ዳግም ደግሞ ከብሌን ተለይቶ በፍጹም መኖር አይፈልግም። እንግዲህ እህቱ አይደለችም። ያው እንግዲህ ያው ያሳደጋት ስላሳደገቻት ነው እንጂ ስለዚህ ምንም ችግር አልነበረውም። ግን ደግሞ ገነት አይሆንም ብላለች። ጎረቤትስ ምን ይለኛል? ሰውስ ምን ይለኛል? አብሮ አደጎቼ ጎረቤቶቼ ብላለች። ብሌን ደግሞ ትሰማለህ እኔ አንተ ወንድሜ ነህ። በእርግጥ ስትናደድ ነው እንደዚህ የምትለው እንጂ ከልቡ አይደለም ብሌን። እና አይ እንዲሁም አንተ ወንድሜ ነህ ትሰማለህ፣ እኔ እናንተ ፍቅረኛ ልንሆን አንችልም። እንዲህን ነገር ፈተተ ነው የለ እንዲ ምን ማለትሽ ነው አላት። ይህን ነገር ደግሞ ለቃልዬ ደግሞ ሰርግና ምላሽ ሆኖላታል። ስለዚህ ሁለታቸውን ማጋባት አልፈልግም በጭራሽ፣ እኔ ሁለቱንም በተራ ማሳመን አለብኝ ብላለች። እንግዲህ ቃልዬ ደግሞ በእርግጥ እኔ ዳግም አንተንም
መለየት በጣም ይከብደኛል። ነገር ግን ደግሞ አንተ ወንድሜ ነህ፣ የእናቴ ልጅ ወንድሜ ነህ። በጭራሽ መሆን የማይችል ነገር ነው። እርግጥ ስትናፍቀኝ ምን ስትለኝ መምጣት አልችልም። እኔ በጣም ይከብደኛል አንተ መለየት፣ ምክንያቱም አፍቅሬሃለሁ። ነገር ግን ደግሞ ወንድሜ ነህ፣ ምንም ማድረግ አልችልም እያለች እንግዲህ እያለች ብቻዋን እየተብሰለሰለች ይገኛል። እንግዲህ ብሌን አሁን በጣም ተጨንቋታል። ቃልዬ ደግሞ እንግዲህ ሰርግና ምላሹ ነውላት። እንግዲህ በቃ በጣም ደስ ይላል። ስለዚህ ዳግም ብሌንና ዳግም እህትና ወንድሞች ከሆኑማ ዳግምን በዚህም በዛም ብዬ የግሌ ማድረግ አለብኝ። በጣም ደስ ይላል። እንኳንም አንቺ ይች ገረድ እንኳንም ደግሞ አልወሰደችውም አለች። ልክ እንደዛ ተጣልታ ዞር በለልኝ ስማ አንተ ይኸውልህ አንተ ትንሽ እንኳን ጸጸት የሚባል ነገር የለብህም አለችው ማለት ነው። ምንም አልተጸጸትክም። ስለዚህ እንዲያውም መጸጸት ነበረብህ። እውነቱን ልንገሮች ብለን እኔ በዚህ ሰውዬ በመውጋቴ ምንም አይጸጽተኝም፣ ምንም ነገር አይጸጽተኝም። እሱ እኮ አንቺ አላወቅሽም፣ አረመኔ ክፉ እኮ ነው። ከእናት እየለየኝ ክፉ ሰው ማለት በኃይሉ ነው። ስለዚህ ለምንድን ነው እንደዚህ የምትየው? እኔ እውነት ለመናገር አይጸጽተኝም፣ ግን ላንቺ ስል ይቅርታ ጠይቀው ካልሽን ደግሞ እጠይቀዋለሁ። እሺ ይቅርታ አድርጊልኝ። ስማ እኔን አይደለም ይቅርታ የምትጠይቅ የወጋኸውን ሰውዬ ነው ይቅርታ ማለት ያለብህ ስትለው፣ እኔ ላንቺ ስል እኔ ይቅርታ አድርጊ ላንቺ ምንም አደርጋለሁ። አንቺንና እናቴን መጠበቅ አለብኝ። ምን ማለትሽ ነው? ወንድ ልጅ እኮ ነኝ። ኧረ እባክህ ገነትም እኮ እናቴም ትላት ገነትም እኮ ለእኔም እናቴ ናት። ሰማኛለህ? ስለዚህ እኔና ገነትን የምጠብቀው በዚህ አይደለም። ሰው እኔ ነፍሰ ገዳይ ሆነ በጭዌ እየወጋህ አይደለም እሺ የምትጠብቀን አለችው። አረ እባክሽ ብሌን ተረጂ። ለምንድን ነው መረዳት የማትፈልጊው? እኔን እባክሽን ተረጂ ብሌን። እኔ ይኸውልሽ በጣም ነው የማፈቅር። እንደ ማፍቀር የለብህም። እኔ እህት ነኝ እሺ አለችው። እና ብሌን ደግሞ ቃል ደግሞ በር ላይ ተደብቃ እየሰማች ነበረ ነበረና ይኸውልሽ ይሄ ዳግም እኮ በጣም ክፉ ነው። እንትን አለሽ አይደለ? ይች ገረድ እንደውም እኮ የሚለው ይች ገረድ አትሆነኝም እንደው አልፈልጋትም እኮ ነው የሚል አስቀየበሽ አይደል ብሌንዬ? እና እኔ ነግሬሻለሁ እኮ ዳግም ክፉ ሰው ነው ብዬ ነግሬሽ ነበር፣ ግን አንቺ አልሰማሽኝም አለቻት። ኧረ እባክሽ እኔና ዳጊ የምንጣላ መስሎሽ ነው አይደለ? ደስ እንዳይልሽ በጭራሽ ዳጊዬ፣ እኔ ፍቅር ደህና ዳርልኝ እሺ ግባ ብርዳኝ ታለችው ማለት ነው። ቃልዬ እንድትናደድ ፈልጋ እና እንደዛ አለችና ገባች። እና እንግዲህ እዛ እያለቀሰች ስታገኛት ምን ትላታለች? እኔ እምልሽ ለምንድን ነው ወንድምሽን ለእኔ አትደሪልኝም አለቻት። ለምን ወንድምሽን ለእኔ አትደሪልኝም? ያው እህትና ወንድም ደግሞ በሀገራችን ባህል ያው መጋባት አይቻልም። ስለዚህ እኔ ዳግም ለምን ለእኔ አትድሪልኝም? ወንድምሽን ዳሪልኝ እንጂ አለቻት። ኧረ እባክሽ እኔ እንኳን እሺ ብል እሱ አይፈልገሽም። እሺ በጣም ነው የምታስጠይው ቃልዬ፣ በጣም ነው የሚጣላሽ አለቻት። ኧረ እባክሽ ቢጠላኝ ነው እንዴ? ባለፈው እኮ ደውሎ ነው እያለኝ ጊዜ እኮ ግጥም አድርጎ ከንፈሬን እኮ ስሞኛል። እኔ ደግሞ እህቱ አይደለሁም፣ ምክንያቱም እህቱ አይደለሁም አለቻት ማለት ነው። በጣም ነው ትዝ አላት። ምክንያቱም ባለፈው ስሟለች፣ ያንን ኮምፒውተር ቃል ብሌን እያስተካከለች ጊዜ ስሟታል ማለት ነው። አሳስተዋለች። እንደዛ አንዴ እርቃኗን፣ አንዴ ጡቷን እየገለጠችበት፣ አንዴ ደግሞ ይሄ ጭኗን እየገለጠች አሳሳተችው ማለት ነው። እና ተሳስተዋል፣ ስሟታል። እውነቷን ነው የተናገረች ብሌንም ቃል እውነቷን ነው የነገረቻት ማለት ነው። ግን ደግሞ ለማናደድ ብላ ነው እንጂ በዚህ በቃ በጣም ይራራቃሉ ብላ ስላሰበች አሁን እኔ እናንተ አንድ ላይ መሆን አንችልም እያለች ሁሉንም ነገር ስታወራ በበር ስር ተደብቃ እየሰማች ነበረ ማለት ነው ቃልዬና ለዛ በክብሬት ላይ ልለኩስበት ሞቅ ሞቅ ላድርገው ብላ ነው የነገረቻት ማለት ነው። እና ደግሞ እንግዲህ ሄሉና ቃል ደግሞ እያወሩ ነበረ። ሄሉ እንግዲህ ለብሌን ለቃልዬ ብር ስጭኝ፣ ወደ በነበርኩበት ሰፈር ላይ በጣም ናፍቀውኛል፣ ዞር ዞር ብዬ እመጣለሁ፣ ስለዚህ ብር ስጭኝ ትላታለች። ስንት ብር ልስጥሽ? 1000 ብር ልስጥሽ? በቃ 2000 ብር ላርግልሽ። አሁን ያስተማምንም መንገድ ቆሎ ልትደፊ ትችያለሽ፣ ብዙ ነገር አለ፣ ስለዚህ 2000 ብር ልስጥሽ አለቻት። ኧረ እባክሽ የማነሽ ጅል፣ የምን 2000 ብር ነው? 2000 ብር በአሁኑ ሰዓት ምን ያደርጋልና ነው?
2,000 ብር ልስጥሽ ትያለሽ እንዴ? አይደብርሽም እንዴ? ይኸውልሽ 50,000 ብር ስጭኝ አለቻት። አንቺ ምን ነው እኔ ባንክ ቤት የሚመስል ባንክ ቤት የተቀመጥኩ መሰለሽ እኮ እኔ ባንክ መሰልኩሽ እንዴ? ምን ማለትሽ ነው? ከየት ነው የማገኘው 50,000 ብር እንዴ አለቻት። ከየትማ አንቺማ አታገኝም፣ ሰላም ትስጥሽ እንጂ ከሰላም ላይ ተቀበይና 50,000 ብር ስጭኝ። እኔ ዘና ማለት ፈልጊያለሁ። እዛ ድሮ ልጆች የጎዳና ልጆች ናፍቀውኛል፣ ሂጄ ማየት እፈልጋለሁ። ስለዚህ 50,000 ብር ስጭኝ አለቻት። በጭራሽ የለኝም አለቻት። በየትም ከየትም አላገኝም፣ የለኝም። እንዴ አንቺ ታይ እንጂ እያሰብሽ እንጂ እንዴ ከየት አገኛለሁ እኔ? ሰላም በዛሬው ዕለት ነው ያለቻት። ደግሞ በዛሬው ዕለት አሁኑኑ ስጭኝ መሄድ እፈልጋለሁ አለቻት። ከዛ በጣም አሰበች። በእውነት እንዳትመለሽ ነው ማደርግሽ፣ ብቻ እንደ እግርሽ እዚህ ቤት ይውጣ እንጂ በእውነት አትመልሽም እዚህ ቤት ተመልሰሽ አንቺ መዥገር አለቻት ማለት ነው። እና ምን እያሰብሽ ነው? በሀሳብ ተዋጥሽ እኮ አለቻት። እኔን ተመልሽ እንዳልመጣ እያሰብሽ ነው አደለ? እንዴት አድርጌ እንዳትመለስ ላድርጋት እያልሽ እያሰብሽ ነው አደለ? ኧረ እባክሽ አንቺ አይደል ሲጀምር ሊሄድ ያልሽ። ሲቀጥል ደግሞ ምን ብዬ ነው እንደዛ አመል እንዴ አለቻት። ኧረ እባክሽ ጂል፣ እኔ እኮ ሄለን ነኝ፣ ሌላ ማን መስዬሽ ነው? እንኳን አይደለም የምታስቢውን እምታልሚውን አውቃለሁ፣ ገባሽ አለቻት። እና እሺ አሁን ያንን 50,000 ብር ስጪኝ አለቻት። አይ የለኝም፣ ከየትም አላገኝም። አላበዛሽው እንዴ አንቺ? በጣም አበዛሽው እሺ አለቻት። ኦኬ ስለዚህ እንደዛ ከሆነ ምንም ችግር የለውም፣ አዲስ ነገር ሰጣታለሁ ለሰላም ዛሬ አለች። እንግዲህ ሰላም በር ላይ ቁማ ሲጨቃጨቁ ታዳምጣለች። ቁማ ነበረ ማለት ነው። እና ይኸውልሽ ለሰላም ሁሉንም ነገር ነግሬ ብነግራት እዚሽ ቤት አንድ ቀን አታሳድርሽም። ተናገሪያ። ምን ሁልጊዜ ታስፈራሪኛለሽ እንዴ? ምንድን ነው? ሲቀጥል ደግሞ አንቺ ጨካኝና አረመኔ ነሽ። እናትና ልጅ እንኳን እንዳይገናኙ ያደረግሽ ዳግምና ገነት እናትና ልጅ እንደሆኑ እያወቅሽ እንኳን ለሚያፈቅርሽ እንኳን አልተመለሽም፣ ለምታፈቅሪው እንኳን አልተመለሽም። አይደለም ለእኔ ትላታለች። ኧረ እባክሽ እኔ ለእኔ ስሜት የማይጨነቅልኝም ሰው እኔ ለሱ ደግሞ በተአምር አልጨነቅለትም፣ ይገባሻል አለቻት። ሲቀጥል ደግሞ ለሰላም እኔ ሁሉንም ነገር ነግራታለሁ፣ ሁሉንም ነገር አለች። እና ሰላም በጣም ተናደደች። ምክንያቱም ገነትና ዳግም እናትና ልጅ መሆናቸውን አላወቀችው ነበር። እንዴት አንቺ እውነት ልጄ ስለሆንሽ ነው እንጂ እና ምን ሁሉንም ነገር እነግራታለሁ ስትል ግብት አለች። በቃ በጣም ተናደደች ሰላም። አንቺ ክፉ፣ ምን አይነት ጨካኝ ነሽ? እንዴት እናትና ልጅ የሆኑ እያወቅሽ እንዴት ልትለያይ ትፈልጊያለሽ? የእናትና የልጅን እንትን እንዴት እንደሆነ አታውቂምና ነው አለቻት። ከዛ ሁሉንም ነገር ሰምቻለሁ አለች። ሁሉንም ነገር ሰምታለች ሰላም በር ላይ ቁማ ማለት ነው። እና ማም ምን ሰማሽ አለቻት። ምን ሰማሽ ማም? ይኸውልሽ ልጄ ስለሆንሽ ነው እንጂ በጣም አረመኔና ክፉ ነሽ። ወይኔ ጉዴ! እኔ እኮ ልጅሽ አለመሆኑን ያወቅሽ መስሎኝ ነው። እንደውም አንቺ በጣም እኔ ልጄ መሆንሽን ለራሱ እጠራጠራለሁ። አንቺ የኔ ልጅ አይደለሽም። አንቺ የኔ ልጅ ብትሆኚ እንደዚህ በስመ አብ! ምን አይነት ክፉ ነሽ! ምን አይነት ጨካኝ አረመኔ ነሽ! እንዴት ህሊናሽ ፈቀደልሽ? ዳግምና ገነትን እንዴት ለመለያየት ትሞክሪያለሽ? ምን አይነት ክፉ ነሽ አለቻት። ደግሞ በሆነ ነገር እያስፈራራሻት ነበረ። ምንድን ነው? ለሰላም ነግራታለሁ እያልሽ የምታስፈራሪያት? ንገሪኝ ሄለን፣ ንገሪኝ፣ ሁሉንም ነገር ንገሪኝ አለቻት። ሄለን እየጠበቅኩሽ ነው፣ ንገሪኝ። ሰላም እኔ ቃል ስትል ስልክ ተደወለ ማለት ነው። የሰላም ስልክ ተደወለ። የደወለችው ደግሞ ብሌን ናት ማለት ነው። እትዬ እንግዲህ በኃይሉ በጩቤ ተወግቶ ሆስፒታል ነው ያለ ነው። ወደ ከቤታችን ወደታች ካለው ሆስፒታል ነይ፣ ሆስፒታል ነው እና ነይ ቶሎ ብለሽ አለቻት ማለት ነው። እንዴት አስችሎሽ እንደዚህ ያደረግሽ? ዘሜልሽ ንገሪኝ ያለቻት ሄላንን ንገሪኝ ስትላት እሺ ቃል እኮ ያንቺ ልትል ስትል በቀበሌ እንደወለችላት እና
እሺ እሺ ቶሎ በላውን ተነሱ እንሄዳለን በኃይሉ ተመትቷል አለች ማለት ነው። እሺ ማም አለች እና እንግዲህ ሄዱ ሆስፒታል። ደህና ነው የሆነ ካን ያደረገው ብዙ አልጎዳውም። እንግዲህ ታሻሽጎ ተለጣጥፎ እንግዲህ አንድ ቀን የግድ ማደር አለበት ተብሎ ሊያድር ነው ማለት ነው። እና እንግዲህ በጣም ዳግም ተጠራጠረ ማለት ነው። ወንድሜ ምንድን ነው የሆንከው? ማነው የመታ? ምን ሆነ ነው ወንድሜ ያለሽ? በቃ እንግዲህ በጣም እንደዚህ ማገጣችሁ እህቴ አይ ተዩ ነካ አድርገውኝ ነው። ዱርዬዎች ናቸው እንደዚህ ያደረጉኝ እና ደህና ነኝ እህቴ አትጨነቂ። አይ ብሌን ለምን ነገርሻት? እህቴ እኮ በጣም ታስባለች፣ በጣም ትጨነቃለሽ እኮ መንገር አልነበረብሽም አለ ማለት ነው በኃይሉ። ዳግም ነው የመታኝ ምናምን አላለም። ለብሌን ግን እኔ አልከሰውም አላት ማለት ነው። እኔ አልከሰውም፣ ስለዚህ ችግር የለውም ብሌን፣ በጣም ነው ማመሰግነው። አንቺ የተባረክሽ ልጅ ነሽ የእውነት ብሌን፣ በጣም አመሰግናለሁ አላት። እና ይሻላል ዳግም እንደዚህ ያደረገኝ እና በጣም አመሰግናለሁ ብሌንዬ፣ በጣም ነው ማመሰግነው፣ በጣም አመሰግናለሁ አላት። አረ ምንም አይደል፣ አሁን አንተ ደህና አሁን ብቻ ብዙ አታውራ፣ ምንም አትሆን፣ አይዞህ አለችው ማለት ነው ብሌን። እና አላወቀችም አሁን በኃይሉን የወጋው ዳግም እንደሆነ አላወቀችም ሰላም ማለት ነው። ቀጣዩን ደግሞ ይዤላችሁ እቀርባለሁ። ስለተከታተላችሁ አመሰግናለሁ።